ትጠፊያለሽ፣ ትመጫለሽ። አይመችም። አንዳንድ የኢትዮጵያ ስትሆን ኮኔክሽኑ ምንም አለው እኮ ያን ያህል ቫይራል ስለማልወጣ ነው። የድሮ አካውንትሽ ነው አይደል? አይደለም፣ ኢትዮጵያ ከመጣው የከፈትኩት ነው። ያማ ጭራሽ ምንም ቫይራል የለውም። አካውንትሽ አለ? የድሮ አለ። በሁለቱ ነው የምትጠቀሚ? እኔ የምልሽ ምንድን ነው ሀሳብሽ? ከዱባይ ምን ሆነሽ ነው የሄድሽው? በጣም ታምሜ ነው ጆከር። በጣም 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 ከምል በላይ ማለት ነው። ምንድን ነው ህመምሽ? ምንድን ነው የታመምኩት? ጎይተር ነው። እዛ ዱባይ ለመታከም ሞክሬ ነበር ማለት ነው። ስሄድ አስም ይሉኛል። ኪሎ በጣም እየቀነሰ በቃ አታቀኝም ብታይ ማለት ነው። ከሰው እየተደበኩ ሁሉ ነበር ማለት ነው። ዱባይ እያለሽ? ዱባይ እያለው ማለት ነው። ኪሎ በጣም ቀነሰ። ሐኪም ቤት ነው በየቀኑ ኦክሲጅን ነው። አስም ይሉኛል ግን እኔ አይሻለኝም። ገብቶሃል? እና መተንፈስ ያቅተኛል ምናምን። ከዛ አጅማን ሄድኩኝ ማለት ነው። በቃ አላይን ከሆነ በሽታዬ ስራ ፈልጌ ነፊያ ጋር ሄድኩኝ። ማነሽ ነው ያለችኝ እሷ ማለት ነው። በስልክ ነበረ፣ በአካል አንተዋወቀ። እሺ። ከዛ በዚህ ሁኔታማ አሰሪም አለችኝ፣ ታከሚ፣ እኔ ጋ ሆነሽ አትመለሽ ወደዛ። ሐኪም ቤት ስትሄጂ ይሄ ነው በሽታሽ አይሉሽም? ማለት ሙሉ ታየሁን፣ ምንም የለብሽም ነው የሚሉኝ። ገብተዋል? ግን ያምሻል፣ መብላት መጠጣት አትችልም። አሁን የምታመመው ጆከር ምግብ ነው ብለው ራሱ ሌሊት ምግብ ያስቀምጡልኝ ነበር ማለት ነው። የሆነ የማወፈሪያ ማር ሁሉ ይሰጡኝ ነበር። ግን እኔ ምንም በቃ ምክንያቱም አሲድ እየረጨ ነበረ ይሄ ጎይተሩ ማለት ነው። እንቅርት ካወቅ ቶሎ ካልወጣ ወይ ካልታከም አሲድ ይረጫል፣ ወደ ካንሰር ይቀየራል ማለት ነው። ከዛ ፈራው በቃ። እህቴ ሬሳሽ እንዲመጣ ነው ወይ የምፈልግ? ምንድን ነው እዛ ያለሽ ወይ ነይና ከሞትሽም እዚህ ሙች ያለች አገርሽ ላይ ማለት ነው። ከዛ አቲጂ እዚሁ ታከሚ፣ የሚፈጀውን ይፍጅ ምናምን አለች ማለት ነው ልጅቷ። አይ አይሆንም በቃ ተስፋ ቆረጥኩ። ገባ ምሞትም መሰለኝ። ከሞትኩ ሀገሬ ላይ ልሙት በቃ ትኬት ቁረጡልኝና ሊሄድ አልኩኝ። ከዛ ትኬት ተቆረጠልኝ፣ መጣሁኝ። ቤተሰብ ሲያይኝ በጣም ነው ያለቀሰው ማለት ነው። እንዲህ እስክትሆኚ ለምን ብለውኝ ማለት ነው። ረጅም ሰዓት ታመም ያለው ዱባይ፣ ከሰው አልጠጋ፣ ከሰው አልቀርብ፣ ሰው ጋር ልሄድ ገባ ከጥቅም ውጭ ሆኜ ማለት ነው። ከዛ መጣሁኝ እዚህ አንዳንድ ሐኪም ቤት ሄድኩኝ። የመጨረሻ ተብሎ የሆነ ሆስፒታል ወሰዱኝ ማለት ነው። ራሴን ስቼ በየቦታው ይሄ ግማሽ አካሌ አይሰራም። ቁጭ ባልኩበት እንደ ፓራላይዝ ነገር የለም፣ መንቀሳቀስ አልችልም። እዛ ደረጃ ስደርስ የሆነ ሆስፒታል አስገቡኝ። ከዛ ዶክተሩ አየኝ። ነርቭ ነው የመሰለው መጀመሪያ እግሬ ያልንቀሳቀስ ሲል ማለት ነው። ከዛ እንደዚህ ነበረች፣ ፎቶ አሳያቸው። እንደዚህ ነበረች እህቴ፣ እንደዚህ ነበረች። ከዚህ ወደዚህ ነው የተቀየረችው። እና በሽታዋን ሊያውቁላት አልቻሉም። እዛ ምናምን ተባለ፣ ደም ተሰጠ። ወዲያው እኮ ይሄ እንቅርት ነው ከቤተሰብ ወይ ደግሞ ከሆነ ከጉዳት የሚመጣ ነው አለ። 15 ቀን ሆስፒታል ተኛው ማለት ነው። ሆስፒታል ተኛው፣ ተዋጣ፣ ላኩልኝ። ያንን ነው ትናንት ሲያወሩ የነበረው ማለት ነው። አዋተን ላክልላት 10 አድርገው የላኩልኝ። እሷ እድለኛ ናት ሲሉ የነበረው ያንን ነው። ገብተዋል? ስንት ብር ተልኮልሽ? ታከምኩኝ፣ ወጣው፣ መድኃኒት ተሰጠኝ ማለት ነው። ግዴታ አሲድ መርጨቱ መቆም አለበት። ከዛ ሲሰበሰብ አንገትሽ ላይ ትንሽ ሰርጀሪ እናደርግሻለን አሉኝ። እስቲ መድኃኒት ወስዳለሁ ማለት ነው። ግን ያው አሁን በጣም ደህና ነኝ፣ ለውጣለሁ። ማነው ገንዘብ አሰባስቦ ላከልሽ? ሳራ እንዲህ የሚያውቁኝን ግሩፕ ከፈተች እና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50 ሺህ። እሺ
ከዛ ያን ብር ታከምኩበት። 50 ሺህ ብር የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50 ሺህ ጆከር፣ እኔ እየዞርኩ ማለት ነው 5000 የምጠይቅበት ጊዜ ነበር። ሰውም ማለት ነው 5000 3000 ለምን ሚዲያ ላይ ላለመውጣት ማለት ነው ስሜ እንዳይጠፋ ጠይቅ ነበር። ከዛ ጠይቃለሁ እነሱንም ማለት ነው ላኩልኝ እላለሁ። ቸግሩኝ። አሁን የአንቺ ትልቁ ችግርሽ የበታችነት ስሜት ይሰማሻል አይደል? እኔ ሚዲያ ላይ ላለመውጣት ምን ብዬ ልውጣ እኮ። የበታችነት ስሜት ይሰማሻል። አሁን ደህና ነሽ፣ ታስቢያለሽ፣ ትራመጃለሽ፣ ትበያለሽ፣ ትጠጫለሽ፣ ደህና ነሽ አይደለም? እና ባለፈው ጌም ተጫወትኩኝ ለመታከሚያ ተብሎ። ቆይ አውቃለሁ እሱን ተይው። ለእኔ መጀመሪያ ሲጀምርሽ ያንን ልጅ ስታገቢ በቤትሽ ነገር ጀመርሽ አይደል? ምን አይነት ነገር? ሰው ጋር እንደዚህ መጋጨት ምናምን ምናምን፣ ከዛ ነው የጀመረሽ ነገሩ አይደል? እሱንም ተይውና አሁን አንቺ ስራ መስራት ትችያለሽ አይደል? አዎ ሞክሬያለሁ ለመምጣት። ስራ መስራት ሳይሆን ይሄ የጉልበት ስራ ሳይሆን ታውቂያለሽ፣ ለአንቺ የሚሆን ስራ አካውንትሽ አለ። አካውንትሽን ኮፒ ሊንክና አስደርግልሻለሁ። እንደ ድሮ ሳይሆን ማንም መጥቶ የሆነ ነገር ቢልሽ እጥፍ የሆነ መልስ ሰተሽ ራስሽን አስከብረሽ፣ ማንም ለአንቺ ማንም አይጠቅምሽም። አይተሽዋል ያለፈ ህይወትሽን። እኔ በግሌ ለምንድን ነው አሁን የቀረሽው? ሞክረሽ ምንድን ብሎክ ተደርገሽ ነው ወይስ ምንድን ነው? ኖ አይደለም፣ ቪዛ ወጣልኝ። ከዛ በመጀመሪያው ምንድን ነው የሆነ ፋይል የሆነ ወረቀት ኤጀንትሽ አላሟላም ብለው መለሱኝ ማለት ነው። ከዛ ትኬቴን ተቃጠለ። በስራ ነበር የሚወስዱሽ? የስራ ቪዛ ነው? አዎ በስራ ያቺ መጀመሪያ ልታሰራኝ የነበረችው ማለት ነው። እሺ። ከዛ ድጋሚ ትኬቱ ተስተካክሎ ሲሄድ ደግሞ ጦርነቱ ነበር፣ በረራ የለም ተባልኩኝ። ኤጀንቶቹም ከዚህ በላይ አንችልም ማለት ነው። አሁን እኔ በግሌ መምጣት ትፈልጊያለሽ አይደለ? ልብስ ቤት ስራ ፈልግልሻለሁ፣ አስገባሻለሁ፣ ቫይራልሽን እንመልስልሻል። እኔ ለምንጫሽ 50 ሺህ እችልሻለሁ፣ የኢትዮጵያ 50 ሺህ ብር። ሌላ ሰው ደግሞ እፈልጋለሁ 270 ሺህ ብር መሰለኝ የሚፈጀው የግል ቪዛ እንድትይዤ ሳምንት እንደምንም ነገርም ስላለብኝ እንደምንም ብዬ እንዲሰባሰብልሽ ያደርግልሻል። ሌላው ቢቀር በዚህ ሁሉ እንዲሳካልሽ እናደርግልሻል። እኔ የማምንባቸው 3-4 ስራዎች አሉ። እነዛ ስራዎች እርግጠኛ ነኝ ይፈልጉሻል። ፌመስ እኮ ነሽ በጣም ወይ ለመጀመሪያ ጊዜ ያጠናሽ ፌመስ ነሽ። እነዛን ሰዎች ጠይቄ ሲያመጡሽ ደግሞ ኃላፊነት ወስደው ያለብሽን ችግር የለብሽም፣ ጤነኛ ነሽ፣ ምንም ችግር ደህና ነሽ። ተረድተውሽ ተንከባክበውሽ ስራሽን እንድትቀጥይ እንድትሰሪ ቪዛውን ልከው የሚያመጡሽ ከሆነ 50 ሺውን እልክልሻለሁ። የትራንስፖርትሽን በቅርብ የሚያመጡሽ ከሆነ ካልሆነ ደግሞ አሰባስቤ የግል ቪዛሽን እንትን እልሻለሁ። ዱባይ ስትገቢ ደግሞ ስራ እስከምትገቢ ወዲያው መጥተሽ ስራ የሚያስገባሽ ሰው ካለ እኔ የምጠይቃቸው ስራዎች እፈልጋለሁ። ስራም አስገባሻለሁ፣ እርግጠኛ ነኝ። ስራው እኮ አለ ጆከር። አሁን ላይ አላውቅም፣ ትቀበለኝ አትቀበለኝ በዚህ ውጥንቅ አላውቅም። ስለማንም መቀበል አለመቀበል እኔ የምነግርሽን ነገር አዳምጪ። ስራው የሚሳካ ከሆነም ወዲያው የማያስገቡሽ የስራ ችግርም ካለ አንድ ወርም ይሁን 2 ወርም ስራ እስከምትገቢ የቤት ኪራይ አትቸገርም። የቤት ኪራይ እከፍልልሻለሁ። የመንቀሳቀሻሽን የምግብ የምትፈልጊበትን ቦታ የምትሄጅበትን እችልሻለሁ። ስለዚህ ሁሉም ነገር እሱ ብቻ ሳይሆን የግል ቪዛሽን እንድትይዥ የሚረዳይ ካለ ሌሎቻችሁ እርዱኝ። ሌላ ነገር ግን በስራ እሷን ማምጣት ትችላላችሁ። በስራ ስትመጣ ማንም ሰው ይፈልጋታል። የሚረዳት ሰው ስላጣች እና አካውንቷን ገብቶ ኮፒ ሊንክ የሚያስደርግላት ሰው ስላጣች እንጂ ማንም ሰው ወዶ ፈቅዶ ለምኖ የሚያመጣት ሰው ናት። ስራ ትችላለች፣ ልብስ መሸጥ ትችላለች፣ የዱባይን ህይወት በደንብ አድርጋ ትችለዋለች። አሁንም እዚህ የምሰሙኝ በልብስ ቤት፣ በሽቶ፣ በተለያየ ነገር እሷን የምትፈልጉ ካላችሁ በውስጥ አናግሩኝ። መጀመሪያ ግን ከኔ ጋር እንነጋገራለን።
መስራት ትችላለች፣ ጤነኛ ናት። በሽተኛ ናት እያላችሁ እየሰደባችሁ የባሰ ልጅቷን ከሰው ርቃና ተሸማቃ እንድኖር ያደረጋችኋት እናንተ ናችሁ። ማንም ሰው ደግሞ ጓደኛም ሁኑ ምንም ሁኑ የስራ ቪዛ መላክ እንኳን ለእሷና ለብዙ ሰው እየላካችሁ ነው። አብራችሁ በልታችኋል፣ አብራችሁ ጠጥታችኋል። ዛሬ ግን ወጣችሁ የባሰ ደግሞ ተዋት። በቃ ነገር አትፈልግም እሷ። ስራና ስራ መቀየር ነው የምትፈልገው። ማንም ሰው ስለ እሷ ወጣችሁ አትናገሩ። ማንንም ሰው አትፈልግም። በቃ ይሄ ነው የምትዩ ነገር ካለሽ አዳምጥሻለሁ። እሺ አይ ምንም ምለው ነገር የለም። ማንንም ከዚህ አሁን አንቺ ፍላጎትሽ ዱባይ ሄደሽ መስራት ነው ወይም ከዱባይ እየተመላለሽ እንደ ሌሎቹ ቦታ ይዘሽ መነገድ ነው የምፈልገው ወይስ እንዴት ነው ሀሳብሽን? ተናገሪ፣ አትፍሪ። ግብጣዊ ሁኔታው አውርታዊ ነበረ ማለት ነው። እንደዚህ እናዋጣልሻለን የሆኑ ልጆች ማለት ነው። እሁድ ፕሮግራም ተያዘ ከበቂ ጋር እናሰባስብልሽ እና ይሄ ጎይተሩ የኔ እንቅርቱ አልወጣም ማለት ነው። እየተመላለስኩ መነገድ ነበር ያሰብኩት ማለት ነው። በየ3 ቀኑ እቃ እያመጣሁ እዚህ ልሸጥ ማለት ነው። እና አሳይሻለሁ ያሉኝም ብዙ ልጆች አሉ። እንደዛ ነበር አሁን ጆካ ያሰብኩት ማለት ነው። መዋጮን ይሄ የተሰበሰበልኝን አይቼ ስራ ልጀምር ማለት ነው። ይሄ እንቅርቱ እስኪወጣ ሰዎቹ የሚፈቅዱልኝ ከሆነ ችግር የለው። እንግዲህ እዛ እየተመላለሽ የግል ቪዛ የግል በምንድን ነው ግን? እንዴት ነው ተመላልሳችሁ ዱባይ? እንዴት ነው? የንግድ ፍቃድ ነው ወይስ አይደል? የ96 ሰዓት ቪዛ አለ፣ የ3 ቀን የ5 ቀንም አለ። የትኬት ብቻ ነው። የትኬት ስራው ራሱ ይችላል ብለው እንደ ጀማሪ ማለት ነው። እኔ በማንኛውም ነገር ከጎን ለአንቺ ግን ቋሚ የሚሆንልሽ ነገር እና ህይወትሽ ተስተካክሎ የምትኖሪበትን ነገር አማራጭ ማድረግ አሁን ነው እድልሽ። ምናልባት የመመላለስ ድጋሚ ምን ጆከር መምጣት አልፈልግም በፍጹም። እኔ ፊት ኖሮኝ ድጋሚ እርዱኝ ብዬ አልመጣም። አሁንም አሁንም ወድቀሽ አይደለም ይኸውልሽ፣ በበሽታ ምክንያትና በአንቺ እንትን ያመጣሽው አይደለም። እኔ ልልሽ የፈለግኩት ነገር ምን መሰለሽ፣ በአጠቃላይ ተጠቃለሽ ቋሚ ስራሽን ይዘሽ በወር 5,000 7,000 ምንም ተከፈለሽ አንቺ ተጠቃለሽ እዛ ኑሮሽን የምትኖሪበት ስራሽን ይዘሽ እንደ ድሮ የምቀጠይበትን ነገር ቢፈጠርልሽ። ተመላላሽ ሰፊ እጅ ያስፈልገዋል። እኔ እስከሚገባኝ ድረስ እንግዲህ ከዱባይ ወደዛ አንድ ልብስ ላይ 5 ሳንቲም አትርፈሽ ለአንቺ ህይወት የሚቀይርሽ ነገር የለም። በፈለገች ጊዜ ለመታከም መሄድ በምፈልግበት ጊዜ ለመታከም በምትሄጅበት ጊዜ እንግዲህ በ3 ወርም ተጠሪ በ4 ወርም በ5 ወርም ትኬቱን ቆርጠሽ ብትሄጂ ይሻልሻል። እሺ ችግር የለውም፣ ደስ ይለኛል። ይሄ ተመላላሽ ያሉሽ ሰዎች ትልቅ ቢዝነስ ያለው በሚሊዮኖች የሰበሰበ በሚሊዮኖች ወስደሽ በሚሊዮኖች የምታተርፊበት እውነት እንደው አሁን እስኪ አንድ ሻንጣና ምናምን ይዞ የሚሄድ አቅም ይኑርሽ። ከነዛ ምን ልታተርፊ ነው? ምግብሽን የሚችል ቤት ኪራዩን የሚችል ስራሽ ገብተሽ በሰዓትሽ ወጥተሽ በሰዓትሽ ገብተሽ ደሞዝሽን በወር አግኝተሽ አእምሮሽ ራሱ ይረጋጋል። ወደ ጤናሽ ትመለሻለሽ። ያ ሁሉ ኢክራም እያለ ሲገፋሽና ትላንት አንቺን ተጠግተው የፈመሰው ሁሉ መልሰው እግርሽ ላይ ወድቀው ይለምንሻል። አሁን አንቺ ትልቁ ችግርሽ የበታችነት ስሜት። ማንንም ሰው አትፍሪ። እዚህ ምድር ላይ አንቺ ደፋር ስትሆኝ ነው ነገሮች የሚሳኩልሽ። እኔ ኑሮኝ አይደለም ሰው ግን ነፍ ሰው አውቃለሁ። እንኳን አንቺን ቀርቶ ብዙ ነገር ዱባይ ላይ ብዙ ዓመት የኖርሽ ቀርቶ ለአዲስ ሰው ከፍለው እያመጡ ነው ለስራ። ማንም ሲናገርሽ እጥፍ መልሽላቸው። አእምሮሽን የተናገረሽን ነገር የትላንቱ ጥሩ ህይወትሽን አስበሽ የባሰ ወደታይ ለመዝቀጥ አትሞክሪ። አሁን በቃ ምንም ይሉንታ መያዝ የለብሽም። ተመልሰሽ ወደ ነበርሽበት ስራና ስራሽን። እኔም ካለች ነው የማካፍልሽ እንጂ ያን ያክል እኔ ገንዘብ ኑሮኝ ወይም እንደሌላ ሰው እኔ አሁን ላይ ባለሁበት ጊዜ ላይ ሰርቼ ምን ብዬ አይደለም። ነገሮች ግን ሲመላለሱ ሲሯሯጡ ያለውኝ
ማንም ሰው ስለ አንቺ ስለ ከሌ ብሎ ማንም ሰው ቢጠይቅሽ ስለማንም መልስ አትስጪ። መልስ የምትሰጭበት ጊዜ አንቺ ትላንት የነበርሽበት ቦታ ስትቆም እነሱ ጋር እኩል ስትሆኝ 6 ወር ዱባይ አንቺ ስራ ከጀመርሽ ስራ ከሰራሽና ስራሽን በአግባቡ ወጥሽ ገብተሽ አይዞሽ እንረዳሻል። ሚዲያ ላይ በየቀን እየመጣን ታፕታፕ እናስደርጋል፣ ይገዙሻል፣ መስራትን ትችይበታለሽ። ትላንት ነበር ጤናሽንና አእምሮሽ ሰላማዊ ሆኖ ትላንት ቦታ ስትመል ለሁሉም ትመልሽላቸዋለሽ። እሱን ነው የምልሽ። ይሄ ከሌ ጠንቁላባት ከሌ እንዲህ አርጋት ከሌ መተታት ማንም ይሄ ነገር አይጠቅምሽም ላንቺ። አሁን የሚጠቅምሽ አንቺ ወደ ስራሽ የምትመልሽበትና ወጥተሽ አጀንዳ አድርገሽ የምትናገሪበት ጊዜ አለሽ እና አይዞሽ ነው የምለው እኔ። ከዛም ስራሽን እየሰራሽ በ4 ወርም በ5 ወርም ወደ ሕክምናሽ ነይ ተብለሽ ስትጠሪ የምትሄጅበትንም ነገር እናግዝሻል። ጤና ይስጠን፣ እድሜ ይስጠን እስከዛ። ስለዚህ እኔ በግሌ 50 ሺህ ለመምጫሽ እንትን ብያለሁ። ሌላ ሰው ደግሞ እንዲረዳሽ ጠይቃለሁ። አይዞሽ። በስራም የሚያመጡሽ ሰዎች ካሉ ተነጋግረን በሚያምሽ ጊዜ ልትመለሽ በየወር ደመወዝሽን ሊከፍሉሽ ማጨናነቅና እንደዚህ ግፊት የሌለው ስራ ታማኝ ሰው ፈልገን ወይ እንዲያመጡሽ ያደርጋል። እኔ የነየትኩልሽ እና ይቻለሁኝ። ልክ እንትኑ ሲጀመር ገንዘቡን እልክልሻለሁ። ታማኝ የሆኑ ሰዎች እነሱን አፈላልጌ ጠይቄ እንዲያመጡሽ ያደርጋል። ማንኛችሁም ዱባይ ላይ ያላችሁ፣ ልብስ ቤት ያላችሁ፣ ወርቅ ቤት ያላችሁ ከማንም በላይ ፌመስ የነበረችን አናግሩኝ። በውስጥ ተነጋግረን በስርዓት በሚያማ ጊዜ በ3 ወርም በ4 ወርም ምናልባት 5 ወርም እንደዛ ቆይታ መመለስ ሂዲያ መታከም የምትፈልግ ከሆነ እስኪ ቆይ እንዴት የጻፈችውልኝ? እሺ ሊናዬ የቻልሽውን ኢክራም ናት፣ እርዷት። የቻልሽውን ጻፊልኝ፣ የምትነይችውን በውስጥ ጻፊልኝ፣ ችግር የለው። አናግሪ በውስጥ ቫይራል አላት፣ ፌመስ ነች፣ መስራት ትችላለች። የዱባይ ለብዙ አመታት እንግዲህ ዱባይ የመጀመሪያ ንግድ አለም ላይ ተቀላቅላ ያየናት እሷ ናት። አናግሪ በውስጥ የትራንስፖርቷን ለተለያየ ነገር ዱባይ ምድር ላይ መታ ምንም አይነት ነገር አትቸገርም። ይሄ ለ2000 ለ3000 ከየትም ብለን አምጥተን እንረዳታል። አትጨነቁ፣ እኛ ከጎኗ አለን። ስራውን ብቻ ተባበሩ። አሁን ለራሱ እኮ እነስተዋሉ አስገባቸው። ጆከር የሚነዩትና ካሉ አሁን መነየት ይችላሉ እኮ የሚነይቱላ ጻፉ። ከታይ ግዴታን ያስገብች እዚህ እንደዚህ በሉ እንደዚህ እሷን ማምሮ ሌላ ነገር እንድታስብ አትፈልግም። ኢክራም ፎሎ መልሺ። ጆከር 50 ሺህ እኔ 30 ሺህ ኢንሻላህ እንደዛ እያለ ይቀጥላል እና ወደ ስራሽ እና በሌላ ስራ ጠንክረሽ እንድትመጪ ነው የምንፈልገው እንደ በፊቱ። እንደገና ደግሞ እንዳሁኑ እያለቀሽ